ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመለከተዋለን ተባለ። የአብይ አህመድ አገዛዝ በአማራ ሕዝብ ላይ የይፋው የዘር ማጥፋት ጦር ከጀመረ 3 ዓመታትን ሊደፍን ተቃርቧል። በእነኚህ ጊዜዎች ሁሉ የአማራ ሕዝብ የታወጀበትን የዘር ማጥፋት ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል። ሆኖም በህዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን የጥፋት መሳሪያዎች ሁሉ ተጠቅመዋል። በዓለም ታሪክ በማይታወቅ ሁኔታ በመንግስትነት ስም ቤተ መንግስት የከተመው አገዛዝ በአማራ ህዝብ ላይ ስትራቴጂክ ድሮኖችን በመጠቀም በሺህ የሚቆጠሩ ንጹሐንን ጨፍጭፏል። ቱርክን ጨምሮ አዳዲስ የጦር መሳሪያ አምራች ሀገራት ያመረቷቸውን ድሮኖች በአማራ ህዝብ ላይ ይሞከሩ ዘንድ አብይ አህመድና አገዛዙ በጭካኔ ይፈጽመውታል። አገዛዙ የባህረ ሰላጤውን ኃይሎች ፖለቲካዊ ፍጥጫ ጎትቶ ሀገር ውስጥ በማስገባት በተላላኪነት በሚያገኘው ወታደራዊና የመረጃ ድጋፍ ተጠቅሞ በህዝባችን ላይ ያወጀውን የዘር ማጥፋት ጦርነት አጠናክሮ ቀጥሏል። በዚህም አገዛዙ ጌቶቹ በቀጠናው ላቀዱት የተልእኮ ጦርነት አማራን ማጥፋትን እንደ መንደርደሪያ ቆጥሮታል። በድጋፍ ያገኘውን የማጥፋት አቅም በሙሉ ተጠቅሞ በሸዋ፣ በጎጃም፣ በወሎና በጎንደር የተለያዩ ቀጠናዎች የስልክና የኢንተርኔት መሰረተ ልማቶችን በመዝጋት የተጠናከረ ጭፍጨፋ እያደረገ ይገኛል። በተለይም በጥር ወር የመጨረሻ ሳምንት በሸዋ የአገዛዙ ሰራዊት የተለያዩ አሃዶች የኦሮሚያ ልዩ ዞን ታጣቂዎችን በመጨመር በሌሎች አካባቢዎች ደግሞ በመደበኛዎቹ እዞችና የአየር ወለድና ኮማንዶ አሃዶቹ የከፈተው ማጥቃት በህዝቡ ዘንድ የአፋብን ሰራዊት በሚገባ እየተመከተ ይገኛል። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል። በተለይም በደቡብና ማዕከላዊ ጎንደር ወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ከጠላት መንጠቅ ተችሏል። በዚህም አስደናቂ ተጋድሎ በሺዎች የሚቆጠሩ የአገዛዙ ሰራዊት በምርኮኛነትና በፈቃዳቸው የወገንን ኃይል መቀላቀል ችለዋል። የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎችን፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችን መማረክ ችሏል። በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራበት የጃዊ አካባቢ ሰራዊታችን በወሰደው የመልሶ ማጥቃት እርምጃ አገዛዙ ሰራዊትን ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ከነተተኳሹ ከጠላት እጅ ተማርኳል። እድል ባገኘ ጊዜ ሁሉ ህዝብ ለመጨፍጨፍ የማያመነታው ሰራዊት በምርኮ በድምሰሳና በማንኛውም መንገድ ከስምሪት ውጭ ማድረግና በያለበት ውጦ ማስቀረት ሰራዊታችን በሚገባ እየፈጸመው ያለው ተልእኮ ነው። ለዚህም የዘር ማጥፋት ጦርነቱ ኢላማ የተደረገው መላው የአማራ ህዝብ ለሰራዊታችን ያሳየው ቁርጠኛ ደጀንነት በግንባር ለተገኙ ድሎች አስተዋጽኦ ትልቅ ነው። ሰራዊታችን በተቆጣጠራቸው የተለያዩ ከተሞች ህዝቡ ለሰራዊታችን የሞቀ አቀባበል ከማድረግ ባሻገር በመልሶ ማጥቃቱ የተገኙ ድሎች እንዲቀጥሉ ድጋፍ እያደረገ ይገኛል። እነኚህ ድሎች ይገኙ ዘንድ የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ በሰራዊታችንና በህዝቡ ዘንድ የፈጠረው አዲስ ወኔና መነቃቃት ለድሎቹ ትልቅ አስተዋጽኦ አለው። በተጨማሪም የአደረጃጀት አንድነቱም አቅማችንን አቀናጅተን በውጤታማ የኃይል አጠቃቀም በጠላት ላይ ወሳኝ ምት ለማሳረፍ በማስቻሉም ብሔራዊ አንድነቱ የዘር ማጥፋቱን ጦርነት ለመመከት ያለው አቅም የታየበት ነው። ህዝብን ታግሎ ያሸነፈ አገዛዝ በታሪክ እንደሌለ ሁሉ የህዝብ ልጅ የሆነውን ሰራዊታችን የአማራን ህዝብ ሙሉ ድጋፍ ያገኘው ድርጅታችን አፋብን የብሔራዊ አንድነትን አቅም ተጠቅሞ በተሰላና በተጠናከረ መልኩ የህልውና ተጋድሎውን ለድል እንዲበቃ ሁሉም አመራሮችና አባላት የተሰጣቸውን ኃላፊነት ለመወጣት በትጋት እየሰሩ ይገኛሉ። ለሰራዊታችን እንደከዚህ በፊት ሁሉ በተቆጣጠራቸው ቦታዎች ሰላምና ጸጥታን በማስከበርና በወታደራዊ ጨዋነት ጠላትን ብቻ የለዩ ኢላማዎች ላይ በማተኮር ተገቢውን ጥንቃቄ እያደረገ እንደሚቀጥል ለመላው የአማራ ህዝብ፣ ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ እናሳውቃለን። በመጨረሻም በመልሶ ማጥቃት የተመከተው የአገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊታችንና ህዝባችን የሚያደርገውን ርብርብ አጠናክሮ እንዲቀጥል እናሳስባለን ብሏል። አፋብንም የብልጽግና ስርዓት ያሰለጠናቸው ሽፍቶችን የማጽዳት ዘመቻው ተጠናክሮ ቀጥሏል ተባለ። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቃኝ የህዝብ ሰላም የሚነሱ ጸረ አማራዎችን ደምስሷል። በፋኖነት ስም ብልጽግና ያሰማራቸው ዘራፊና ገዳይ ቡድኖች ላይ የደጋው መብረቅ ኮር ቃኝ የማያዳግም እርምጃ ወሰደች። የአማራ ህዝብ ትግል ህዝባዊ ቅቡልነት እንዳይኖረው በፋኖ ስም ጠላት ብልጽግና በዘረፋና በንጹሐን ግድያና እገታ ያሰማራቸው የጠላት አንጃዎች ላይ ከበባ በመፈጸም የሽፍቶቹ መሪና 5 ግብረ አበሮቹን ጨምሮ
ጨምሮ ሲደመሰሱ ቀሪዎች ተማርከዋል። በዋርላ ወረዳ በተለያዩ ቀበሌዎች ከጠላት ብልጽግና ጋር እየተናበቡ ሲዘርፉና ህዝብን ሲያሰቃይ የነበረው የቡድኑ መሪ አዲስ ደምሌን ጨምሮ 5 ግብረ አበሮቹ ላይ ሲደመሰሱ ከስርዓቱ የሚላክላቸው በርካታ የክላሽ ተተኳሽ ጭምር ተማርኳል። ከዚህ ቀደም ጥር 22 ቀን 2018 ዓመተ ምህረት በዋርላ ወረዳ 11 ቀበሌ ከ10 በላይ የአርሶ አደር የቁም ከብት 4 ንጹሃንን የገደለና 2 ንጹሃንን ያቆሰለ ሲሆን የደጋው መብረቅ ኮርቃኝ ባደረገችው ከበባ የተሳካ ኦፕሬሽን በመስራት ወደ ሲኦል ሸኝተዋለች። የጠላትን አጀንዳ በሚያስፈጽም ማንኛውም አንጃ ላይ እርምጃችንን አጠናክረን የምንቀጥል መሆኑንና ህዝባዊነትን የሚያስቀድመው ትግላችን አሁንም በሌቦች ዘራፊዎችና ትግል በምስር ወጥ በሚሸጡ ኃይሎች እርምጃችንን የምንቀጥል መሆኑን እያሳሰብን ከወዶ ገቦች ወይም በፈቃዱ ከሞተ ጭምር እጅ እናሳጥራለን ብለዋል። ሰሜን አማራ ቀጠና በስማ ወረዳ ልዩ ስሙ ሸረፍ ጎዴ በተባለ የኮንክሪት ምሽግ የአንድ ብርቱ ጀግና ታሪክ በደም ብዕር ቀለም ተከተበ። ሻለቃ መንግስት ጋቡ የአማራ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራሉ ባንታ አባተ አንደኛ ኮርጉና ክፍለ ጦር ቃኝና መሐንዲስ ኃላፊ እንደሱ ብዙ ሺህ ጀግኖችን የመራ ዋጊና ተዋጊ 18 ዓመት በላይ በአርበኝነት ነፍጥ አንግቶ የሞቀ ቤቱንና ንብረቱን ትቶ በዱር በገደሉ በመንከራተት ደቡብ ጎንደርን በተለይ ደግሞ እስቴ ወረዳ የኦሬድ ብልጽግናን አከርካሪ የሰበረ ጀግና ነበረ። ለወጣለት ዓላማው በታማኝነትና በጀግንነት ሰማዕትነትን የተቀበለው ይህ ብርቱ ጀግና ለዓላማው ታምኖ መጽናትን የሚለውን ቃል በአእምሮ ሰንቆ እንደ ወርቅ በእሳት ተፈትኖ ህዝቡና ለሃይማኖቱ በልበ ሙሉ ጀግንነት 8 ሰዓት ያህል ከዓላማ ጓዶቹ ጋር ሆኖ እሳት በሚፈትነው አፈሙዝ ጠላት አርበድብዷል፣ ደምስሷል ተብሏል። ታሪክ የእሱንና የክፉ ቀን ልጆችን መቼም አይረሳም፣ በትውልድ ዘንድ ስማቸውም እየተወሳ ለዘላለም ይኖራል በማለት መግለጫውን አውጥቷል። ትግሉን ከርተው ለመንግስት እጅ ሰጥተው እንደ አብን ከአብይ አህመድ እቅፍ ውስጥ የገቡት የፋኖ አመራሮች አሁን ላይ በመንግስት ሚዲያዎች እየቀረቡ የፋኖን ትግል እያንቋሸሹ ይገኛሉ። ኢትዮጵያ ውስጥ ከአንድ ሃይማኖት ወይም ወደ ሌላ ሃይማኖት ሲሄዱ እንዲሁም ከአንድ ፓርቲ ወደ ሌላ ፓርቲ ሲሄዱ የነበሩበትን ማንቋሸሽና መስደብ የተለመደ ነው። እነ ማስረሻ ሰጤም በዚያ መልኩ ተሰልፈዋል። ማስረሻ ሰጤና ሌሎቹ የከዱ የፋኖ አመራሮች የሚያወሩት ነገር እርስ በርሱ የተጣረሰ ነው። መጀመሪያ ኤንቢሲ ኢትዮጵያ ከተሰኘው ስውር የመንግስት ሚዲያ ጋር ባደረገው ቃለ ምልልስ እኛ ለመንግስት እጅ የሰጠነው ትግሉ በህወሓት በሻቢያ በግብጽ ስለተጠለፈ ነው አሉ። መጀመሪያ ወደ ትግሉ ስንገባ የህዝብ ጥያቄ ይዘን ነበር የገባ ነው። ነገር ግን እነ ሻቢያ ትግሉን ጠለፉት ሲሉ ምክንያት ድርደራ ውስጥ ገቡ። ህዝቡም አላመናቸውም። ሰሞኑን ደግሞ ማስረሻ ሰጤ በኢትዮጵያ ቴሌቪዥን ቀርቦ የፋኖ አመራሮች ሀገር ቤት የሉም፣ ኤርትራ ግብጽ ነው የሚኖሩት ብሏል። የአብይ አህመድ የዲጂታል ሰራዊት የማስረሻ ንግግር እየተቀባበሉ የፋኖ አመራሮች በጠላት ሀገር እየኖሩ ነው ሲሉ ለመሳለቅ እየሞከሩ ነው። እውነት እንኳን ቢሆን የድንበር ኮሪደሩን አልፈው ሲመላለሱ መንግስታቸው የት እንደነበረ አያውቁም። የደህንነት መስሪያ ቤቱ እጅ የሰጡትን የፋኖ አመራሮች እየገረፋቸው ነው። በሲሳይ ቶላ የሚመራው የደህንነት መስሪያ ቤቱ እነ ማስረሻን ሰጤን እነ ዘመነ ካሴ የት እንዳሉ ንገሩን፣ ከግብጽ ከሻቢያ ከህወሓት ጋር ፋኖ እንደሚገናኝ ማስረጃ አሳዩን እያሉ በጥያቄ እያፋጠጧቸው ይገኛሉ። ቤታቸው በየሰዓቱ ይፈተሻል። የደህንነት መስሪያ ቤቱ ሰርጎ ገብ ሊሆኑ ይችላሉ የሚል ትልቅ ጥርጣሬም አለው። አገዛዙ በስጋት በአዲስ አበባ ዙሪያ ምሽግ እንዲቆፈር ትዕዛዝ ማውረዱም ታውቋል በማለት ተገልጿል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ቸር ተመኘንም።